በቀጥታ ዳይሬክትሊ አምጥተን አውሬው ሳዳም ሁሴን ነው፣ አውሬው የሮማን ፖፕ ነው፣ የሮማን ካቶሊክ ፖፕ ነው፣ አውሬው ማርቲን ሉተር ነው፣ አውሬው ፑቲን ነው፣ አውሬው ትራምፕ ነው ምናምን እያልን ምን ተረጉም ከሆነ ይሄ በቃ እንትን ነው ትራይንድረርነት። አብዛኛው ትንቢቶች በጣም ፊውቸሪስቲክ ማድረግ በጣም ሚድል ኢስት ላይ ከሚከናወኑ ነገሮች ጋር ማስተሳሰብ እንደዚህ አይነት ዝንባሌዎች አሉ። በአጠቃላይ በታሪክ ውስጥ የሚከናወኑ ነገሮች መጽሐፍ ቅዱስ እንዴት ነው የሚያስተምረው የሚለውን በትክክለኛ የመጽሐፍ ቅዱስ አተረጓጎም ኢንክሉዲንግ የትንቢት የአቡቀለምሲስ ስራዎችን ሳይቀር ጤናማ በሆነ ያተረጓጎም መርሆ ነው መረዳት ያለብን። ከመጽሐፍ ቅዱስ ውስጥ ከዳንኤል ከዮሐንስ ራእይ ተሰሎንቄ ከኢሳይያስ ከሆነ ትንቢት አምጥቶ ይህ ነው በቃ ይሄ ነው የማለት ልምዶችን ብዙ እንሰማለን። መጽሐፍ ቅዱስ የራሱ ተደራሲ አለው፣ የራሱ መቼት ታሪካዊ መቼና የት ምንለው ታሪካዊ አውድ አለው፣ የራሱ ባክግራውንድ አለው። አንደኛው መቶ ክፍለ ዘመን ላይ ዮሐንስ ራእይ ለሰባቱ አብያተ ክርስቲያናት ወይም በዙሪያቸው ለነበሩ የተለያዩ ቸርቾች የተላከ ጽሑፍ ነው። ለኛ አይናገርም ማለት አይደለም፣ ግን መጀመሪያ ቀጥተኛ ተደራሲዎች ፈርስት ኦዲየንስስ አሉት። ያችን የብሉይ ኪዳኑን እስራኤል እያሰብ እዛ ጋር የተነገሩ ትንቢቶች በቀጥታ አሁን ባለችው ፖለቲካል እስራኤል ላይ እንደሚፈጸሙ በቀጥታ እንደሚፈጸሙ ማሰብ አዲስ ኪዳንን አንደኛ አዲስ ኪዳንን መርሳት። ሰላም ጤና ይስጥልኝ። እንዴት አላችሁ? የመስቀል ሚዲያ ወቅታዊ ዝግጅት ተከታታዮቻችን፣ አሁንም በወቅታዊ ዝግጅቶች ተመልሰናል። ዛሬ ከወንድም አበባዬ ጋር እገኛለሁ። ወንድም አበባዬ የነገረ መለኮት ተማሪና መምህር ነው። ስለዚህ ከሱ ጋር አንዳንድ አሁን ወቅታዊ ጉዳዮች ላይ ከዚህ በፊት ካነሳነው ጋር እንደ ቅጥያም መታየት የሚችል አንድ ርዕስን እናነሳለን። ይህንኛው ርዕሳችን እንዲያተኩር ማስበው አሁናዊ ሁነቶችን ከመጽሐፍ ቅዱስ ትንታኔዎች ጋር አብረን መመልከት እንዴት ይኖርብናል፣ ወይንስ ስንመለከት ምን አይነት ነገሮችን መጠቀም አለብን፣ ምን አይነት አደጋዎች አሉ፣ እንዴትስ ደግሞ አድርገን መፍታት ይገባናል ከሚል ሐሳብ የሚነሳ ውይይት ይኖረናል። ዛሬ ስለመጣህ እጅግ አድርጌ አመሰግናለሁ ወንድም አበባዬ። ወዳጄ ነው ኤቢ ብል በመሃል እንግዲህ ከቅርበታችን ሊሆን ስለሚችል እንደዛ ትረዱኛላችሁ። እንኳን ደህና መጣህ። እንኳን ደህና ቆየኝ። በጣም አመሰግናለሁ። እንግዲህ የዛሬው ውይይታችን ሞሮፍ የሚያተኩረው አሁናዊ ሁነቶችን፣ አሁን እየሆኑ ያሉ ኢቨንቶችን፣ ኩነቶችን በመጽሐፍ ቅዱስ አስደግፈን ወይንም አንዳንድ የመጽሐፍ ቅዱስ ክፍሎችን ይዘን መተንተን አንደኛ እንችላለን ወይ ደግሞስ አዋጭ ነው ወይ የሚለውን እንድናይ ነው የማስበውና ከሱ ብንጀምር ደስ ይለኛል። ያ ልክ ነህ። ይሄ እንግዲህ በጣም የተለመደ ነገር ሆኗል። በዓለም ላይ የሆነ ነገር ሲከሰት መጽሐፍ ቅዱስ ላይ ያን ነገር ትርጉም ለመስጠት የሚደረግ ሙከራ አለ። በእርግጥ ብዙዎች እንደሚሉት መጽሐፍ ቅዱስ በአንድ እጄ መጽሐፍ ቅዱስ በአንድ እጄ ጋዜጣ መያዝ አለብኝ ይላሉ አንዳንድ ሰዎች። ቢሊግራም እንደዛ ብሏል። ምን ማለት ነው? የምንኖረውን ዓለም የምንኖርበትን ዓለም ትርጉም መስጠት አለብን። እንደ እግዚአብሔር ቃል ማየት መመዘን መጥፎ ነገር አይደለም። አብዛኛው ግን ጥሩ ያልሆነው ገጽታው ግን በዓለም ላይ የሚሆኑ የተለያዩ የኢኮኖሚ፣ የፖለቲካ፣ የማህበራዊ እንቅስቃሴዎችን፣ ክስተቶችን ሁሉ ከመጽሐፍ ቅዱስ ውስጥ እያወጡ ይህ ያ ነው ወይም ዚስ ኢዝ ዛት በሚል አይነት በነጽር ማየት ብዙ ጊዜ ለስተት ይዳርጋል። ግን የምንኖርበትን ህይወት፣ ዓለም፣ ኢቨንቶችን እንደ እግዚአብሔር ቃል ማየት፣ መመዘን፣ መመርመር፣ ዘመኑን መዋጀት ልንለው እንችላለን። እሱ በጣም ጥሩ ነገር ነው። እንደዛ ነው የምንረዳው። በጣም መልካም። አንዱ እንግዲህ የሚሰጠው ዘመን ዘለቅም ስለሆነ ቅዱሳት መጽሐፍት የሚነግሩን መልእክት ዘመን ተሻገር ያኔና እዚያ ብቻ የቀረ ሳይሆን አሁንና እዚህ ለምንኖር ደግሞ መርህን የሚሰጡ ስለሆነ እንዴት እንመለከታለን የሚለውን በአግባቡ መመልከት በጣም ጥሩ ነው። ምናልባት ብዙ አሁን የሚሆኑ ነገሮችን ከዘመን ፍጻሜ አረዳዶች ጋር የቴክኖሎጂ ምርታዎች ሲኖሩ፣ ጦርነቶች ሲኖሩ፣ ኢኮኖሚክ ክራይሲሶች ሲኖሩ፣ አንድ ትልቅ የወጣ መሪ ሲኖር፣ ሌትስ ሴይ ሂትለር ቢመጣ ወይ ራሽያ ዩኤስኤስአር ስትኖር፣ ቻይና ምናምን እነዚህን ነገሮች ደግሞ ሲኖሩ ከዘመን ፍጻሜ አንጻር በጣም ለመተርጎም እንሮጣለን ማለት በጣም አይምሯችን ቶሎ ቲዩንድ ይሆናል ከዛ ጋርና እሱንስ እንዴት እንመለከተዋለን የሚለውን ዘመን አሁናዊ ሁነቶችን ከቅዱሳት መጽሐፍ ጋር
በጥንቃቄ መተርጎም ያለብንን ያክል ከዘመን ፍጻሜ አንጻር ስንረዳውስ እንዴት መሆን አለበት የሚለውን እስኪ ትንሽ እናንሳ። ያ ልክ ነው። መጽሐፍ ቅዱስ በዘመን መጨረሻ ስለሚሆኑ ነገሮች ያወራል፣ ይናገራል። እንደው ሁሉም ነገር ፊውቸሪስቲክ ነው ማለት ባንችልም ግን በዘመን መጨረሻ ምን አይነት ክስተቶች በዓለም ላይ ሊከናወኑ እንደሚችሉ ይናገራል። አንዳንዱ ነገር ግልጽ ነው፣ አንዳንዱ ነገር ደግሞ ግልጽ አይደለም። ሆኖም ግን በዓለም ላይ የሚሆኑ ነገሮችን በሙሉ በየጊዜው የሚቀያየሩ ነገሮችን እያሰብን እያፈላለግን ከመጽሐፍ ቅዱሳዊ ትንቢቶች ጋር በፍጥነት ቶሎ ማስተሳሰር ብዙ ጊዜ የተለመደ ነገር ሆኖ እናየዋለን። በብዙ በተለይ ትንቢትን በሚያጠኑ ሰዎች ዘንድ በጣም የተለመደ ነገር ነው። ለምሳሌ በተሐድሶ ዘመን፣ በሪፎርሜሽን ዘመን በነ ማርቲን ሉተር እስልምናም ተነሳበት ሰሞን አንዳንዶች አውሬው ነብዩ መሐመድ ነው፣ አውሬው ፖፑ ነው፣ በካቶሊክ በኩል ደግሞ አውሬው ሉተር ነው፣ ትንሽ ቆይተው ደግሞ ሂትለር ነው፣ ትንሽ ቆይተው ደግሞ ሳዳም ሁሴን ነው፣ የሆነ ነገር ነው፣ የቻይና እንትን ነው፣ የራሽያ እንትን ነው ምናምን ይባላል። በየጊዜው የሚከናወኑ የፖለቲካ ኢኮኖሚ፣ ማህበራዊ ለውጦችንና ነውጦችን ቢግ ኢቨንቶችን አንተ እንዳልከው ትልልቅ ሰዎች ወይም አይከን የሆኑ ነገሮች ሲነሱ ከመጽሐፍ ቅዱስ ውስጥ ከዳንኤል፣ ከዮሐንስ ራእይ፣ ከሆነ ከተሰሎንቄ፣ ከኢሳይያስ ከሆነ ትንቢት አምጥቶ ይህ ነው በቃ ይሄ ነው የማለት ልምዶችን ብዙ እንሰማለን። በተለይ ሚድል ኢስት አካባቢ በመካከለኛው ምስራቅ እረፍት የሌለው ብዙ ውዝግብ አለ። እንደምናውቀው ብዙ ክስተቶች አሉ እና የሆነ ጦርነት በተነሳ ቁጥር፣ ግጭት በተነሳ ቁጥር የሚመዘዙ ጥቅሶች አሉ። ከራእይ ላይ የሚመዘዝ ጥቅስ አለ፣ ተሰሎንቄ ላይ የሚመዘዝ ጥቅስ አለ፣ ዳንኤል ላይ ሕዝቅኤል ላይ የሚመዘዝ ጥቅስ አለ። ግን ብዙ ጊዜ ደግሞ ሳይሆን ይቀርና እንደገና ለሌላ ኢቨንት ደግሞ ያድራል ማለት ነው። ይህ አይነቱ አተረጓጎም በጣም ጤናማ አይመስለኝም፣ ወይም መጽሐፍ ቅዱስን በአግባቡ ከመረዳት የሚመነጭ አይመስለኝም። ያ ማለት ግን አንተ እንዳልከው የግድ መጽሐፍ ቅዱስ ለወደፊቱ አያወራም፣ ወይም ደግሞ በዓለም ላይ ስለሚከናወኑ ክስተቶች ምን የሚናገረው የሚያስተምረው ነገር የለም ማለት አይደለም። ግን በምን መልኩ ነው የሚናገረው? መጽሐፍ ቅዱስ በምን መልኩ ነው የመጨረሻውን ነገር የሚናገረው? በአጠቃላይ በታሪክ ውስጥ የሚከናወኑ ነገሮች መጽሐፍ ቅዱስ እንዴት ነው የሚያስተምረው የሚለውን በትክክለኛ የመጽሐፍ ቅዱስ አተረጓጎም ኢንክሉዲንግ የትንቢት የአቡቀለምሲስ ስራዎችን ሳይቀር ጤናማ በሆነ የአተረጓጎም መርሆ ነው መረዳት ያለብን። ከዛ ውጭ ግን ማንም ሰው አሁን ፍልስጤምና እስራኤል በተጋጩ ቁጥር እየሮጥክ ሄደህ የሆነ ራእይ ላይ አምጥተህ ይሄ ተፈጸመ፣ ሕዝቅኤል ላይ የሆነ ነገር አምጥተህ ይሄ ዛሬ ጀመረ ምናምን የምትል ከሆነ መጽሐፍ ቅዱሱን እንትን ነው የምናደርገው። ይሄ በቃ የዓለም የሆኑ ክስተቶች ማረጋገጫ ፕሩፍ ቴክስት ነው የምናደርገው። እሱ ትክክለኛ አካሄድ አይደለም ብዬ የማስበው። አሁን ካነሳኸው ጋር እንደውም ጥሩ ወደ ሀሳባችን ጥሩ መንደርደሪያ የሚሆን ነገርን አሁን ያለው ይሄ ዩኤስ እስራኤል እና ኢራን ውጊያ ጦርነትን ከዘመን ፍጻሜ አንጻር በጣም ብዙዎች ሲረዱት እናያለን። ለምሳሌ ኢራንን ከፋርስ ጋር ያያይዙታል። ይሄ ዮሐንስ ራእይ ላይ ካሉት ትንቢቶች እና ይሄ አቡቀለምሲሳዊ ራእዮች አንጻር ያነሱታል እና ዘመን ፍጻሜን ከእስራኤል መንግስትነት ከዛ በኋላ አሁን ካለው ጦርነት እንዴት እየተገጣጠመ ከዛ የጌታ ምጽአት ጋር ይገናኛል እና እስኪ እሱንም ትንሽ ብናየው። ምክንያቱም አይኖ የዲስፔንሴሽናሊዝም የሚባል ወይንም የስፍረ ዘመናዊነት የሚባል ትምህርት አተረጓጎም ስልት ነው። ግን ብዙዎቻችን በአንድም ይሁን በሌላ ብቸኛ አተረጓጎም ስልት አድርገን ይዘነዋልና እስኪ እሱን ትንሽ ለማንሳት እንሞክር። አሁን መጨረሻ ላይ ካነሳው ብነሳ ጥሩ ነው። ጥሩ ሐሳብ ስላነሳህ ማለት ነው። የመጽሐፍ ቅዱስን ምን ተረጉምበት መንገድ፣ እነዚህ ትንቢት መጽሐፍትን ምን ተረጉምበት መንገድ፣ በተለይ ወንጌላዊ አማኝ ሆነ ወንጌላዊ አማኝ ስትሆን በኢትዮጵያ በአሜሪካ ኮንሰርቫቲቮችም ባይ ዲፎልት ሳምሃው ዲስፐንሴሽናሊስት ሆነ ነው ከጥቂት ትራዲሽኖች ውጭ የምትገኘው ማለት ነው። እና እንግዲህ በ18ኛው 19ኛው ክፍለ ዘመን በነ ጆን ኔልሰን ደርቢ በነ ስኮፊልድ ሪፈረንስ ባይብል በጣም የዳበረ በኋላ በዳላስ ቴዎሎጂካል ሴሚናሪ ውስጥ
በጣም ተብላልቶ በደንብ በመላው ዓለም የተዳረሰ ትምህርት ነው የዲስፐንሴሽናሊዝም የምንለው ትምህርት ማለት ነው። ብዙዎቹ እንደ ሉዊስ ስፔሪ ቸፈር፣ ቻርልስ ራይሪ፣ ጆን ዋልቮርድ አሁን ጆን ዋልቮርድ መካከለኛው ምስራቅ አርማጌዶን እና ነዳጅ ምናምን የሚል መጽሐፍ ሁሉ ጽፎ በጣም ብዙ ምናነበው መጽሐፍ ነበረ እና አብዛኛውን ትንቢቶች በጣም ፊውቸሪስቲክ ማድረግ በጣም ሚድል ኢስት ላይ ከሚከናወኑ ነገሮች ጋር ማስተሳሰር እንደዚህ አይነት ዝንባሌዎች አሉ፣ እንደዚህ አይነት ፍላጎቶች አሉ እና ለምሳሌ መጽሐፉ ራሱ ዮሐንስ ራእይም ይሁን ዳንኤልም ይሁን በዘመኑ የሚናገረው የሚያስተላልፈው መልእክት የሌለ ይመስል ማለት ነው። ለራሱ አውድ፣ ለራሱ ተደራሲያን፣ ለራሱ የፖለቲካ ኢኮኖሚ ሁኔታ፣ ማህበራዊ ሁኔታ የሚናገረው ነገር የሌለ ይመስል በሙሉ እዛ ውስጥ ያሉ ነገሮችን አብዛኛውን ፓርት የመጽሐፉን አብዛኛውን ክፍል አሁን በዚህ በመጨረሻው ዘመን ሊሆኑ ከሚችሉ ክስተቶች ጋር በተለይ ሚድል ኢስት ላይ ከሚከናወኑ ከኢራን ጋር፣ ከእስራኤል ጋር፣ ከኢራቅ ጋር፣ ከራሽያ ጋር፣ ከቻይና ጋር፣ ከአሜሪካ ጋር አስተሳስሮ አውሮፓ ህብረት ጋር ምናምን አስተሳስሮ የማየት በጣም ቴንደንሲ አለ። እሱ ነገር ቆይቷል በጣም ምናልባት 67 ዓመት ምናምን ሆኖታል። ኢቭን እንደዚህ አይነት ቦልድሊ እንደዚህ አይነት ነገሮች መጻፍ ከተጀመሩ አይ ቲንክ ይሄ በጣም አስቸጋሪ ነገር ነው ብዬ ነው የማስበው። መሰረታዊ ከሆነው የመጽሐፍ ቅዱስ አተረጓጎም መርሆ ራሱ በጣም ያፈነገጠ ነገር ነው። መጽሐፍ ቅዱስ የራሱ ተደራሲ አለው፣ የራሱ መቼት ታሪካዊ መቼና የት የምንለው ታሪካዊ አውድ አለው፣ የራሱ ባክግራውንድ አለው። አንደኛው መቶ ክፍለ ዘመን ላይ ዮሐንስ ራእይ ለሰባቱ አብያተ ክርስቲያናት ወይም በዙሪያቸው ለነበሩ የተለያዩ ቸርቾች የተላከ ጽሑፍ ነው። ለኛ አይናገርም ማለት አይደለም፣ ግን መጀመሪያ ቀጥተኛ ተደራሲዎች ፈርስት ኦዲየንስስ አሉት። በወቅቱ የነበረው የሮማን ኢምፔሪያሊዝም፣ ጣዖት አምልኮ፣ ስደቱ፣ መከራው ያን ሁሉ የሚያወራ ነገር ነው። ዳንኤልም እንደዛው። ዳንኤል ግሪክን ያነሳል፣ በፋርስና በሜዶን ጊዜ የነበረውን ነገር ያነሳል፣ ስለ ባቢሎን ያነሳል፣ ኢቭን አልፎ ስለ ሮማን ኢምፓየር ያነሳል። በወቅቱ ስለ አሌክሳንደር ዘግሬት ሳይቀር ዳንኤል ያወራል። ስለ ኤፒፋኔስ አንቲዮክስ አራተኛ ድረስ ያወራል። ስፔሲፊካሊ ካራክተሪስቲካቸውን እያስቀመጠ ያኔ እዛ ምን አይነት መልእክት ምን አይነት ትርጉም ነበረው ያ ክፍል የሚለውን ፕሮፐርሊ ሳንሰራ ሳንጨርስ ዝም ብለን ምዝዝ እያደረግን የሆነ ጥቅስ ኢራን ላይ፣ የሆነ ጥቅስ የእስራኤልና የፍልስጤም ግጭት ላይ፣ የሆነ ጥቅስ ነብዩ መሐመድ ላይ፣ የሆነ ጥቅስ ሳዳም ሁሴን ላይ፣ የሆነ ጥቅስ ፑቲን ላይ፣ የሆነ ጥቅስ ቻይና ላይ የምናስቀምጥ ከሆነ እንደዚህ አይነት መሰረት የመጽሐፍ ቅዱስ አተረጓጎም የለም። በመጽሐፍ ቅዱሱ ላይ በደል ነው የምንፈጽመው፣ ወንጀል ነው። ይሄ ሃርሜኔቲካል ፋላሲ ነው፣ ከባድ የሆነ ፋላሲ ነው። ያ ማለት ግን መጽሐፍ ቅዱስ አሁን ስላለው ሁኔታ ፖለቲካ ኢኮኖሚ ሁኔታ የሚናገረው ነገር የለም ማለት ነው ወይ? አይደለም። የሚናገረው መልእክት አለ። በአጠቃላይ በዓለም ላይ ስላለው ኢንጀስቲስ፣ ዋር፣ ይሄ ወረርሽኝ፣ የኑሮ ሁኔታ፣ አመፅ፣ ክፋት ሁሉ የሚያወራቸው ነገሮች አሉ። የኢቪሉ ዓለም የክፉ ዓለም በምን መልኩ ነው ኦፐሬት የሚያደርገው? እግዚአብሔር እንዴት ነው ፍትሁን የሚያጸድቀው? በምን መልኩ ነው ደግሞ ጀጅመንትን የሚያስተላልፈው? እንዴት ነው ኪንግደሙን ኮንሱሜት የሚያደርገው? ይሄን ሁሉ በደንብ ክሊርሊ ያስተምራል። ዘ ፕሮብለም እኛ አሁን ላለንበት ሁኔታ የሆነ የመጽሐፍ ቅዱስ ጥቅስ ቀጥታ መዘን ከታሪካዊ አውዱ ነቅለን የምናደርገው ትራንስፕላንቴሽን ነው። ይሄ በቃ እንደ ንቅለ ተከላው በጣም አደገኛና ጥንቃቄ የሚፈልግ ነገር ነው ብዬ ነው የማስበው። በጣም ስለዚህ አሁን ያሉትን ነገሮች ጦርነቶቹንም ሆነ ኢኮኖሚያዊ ክራይሲሶቹንም ሆነ ሌሎቹንም ነገሮች ከዘመን ፍጻሜ አንጻር ስንመለከት በጣም ጥንቃቄ ይፈልጋል የሚለውን በደንብ አስምረህ ነግረህናል። ምናልባት ቀጣይ ብናነሳው ጥሩ የሚሆነው ከዚህ ጋር ተያይዞ አንድ ከመጽሐፍ ቅዱስ ክፍሎች ውስጥ በተወሰነ ልታነሳቸው አንተም የሞከርካቸው እንደ ዳንኤል፣ እንደ ሕዝቅኤል፣ የራእየ ዮሐንስ አይነት መጽሐፎች ስነ ጽሁፋዊ ቅርጻቸው አቡቀለምሲሳዊ የሚባል አፖካሊፕቲክ ወይም ራእያዊ የሆነ አይነት ስነ ጽሁፍ ነውና እነዚህን መጽሐፍት በማጣቀስ የሚሰጡ አስተያየት በደንብ አሉ። ድጋሚ በደንብ አጽንኦትም እንድንሰጠው ስለፈለኩ ነው። የተለያዩ ዘመኖችን ከተለያዩ ኤጀንቶች ጋር እዛ ውስጥ ካሉ ባቢሎንን፣ ሐሰተኛውን ክርስቶስን፣ ጸረ ክርስቶስን እያንዳንዱን ነገር ብቻ እናገናኛቸዋለን። ከምስራቅ ተነሱ የሚባሉትን በቃ ለእያንዳንዱ ሚኒንግ አታች እናደርጋለን እና እነዚህን አስተያየቶች
ገናናም ስለሆኑ አግባብ ናቸው ወይ ማለት በእንደዚህ አይነት መንገድ እነዚህን መጽሐፍት ላይ ያሉ ፊገሮችን እንደዚህ አድርጎ መመልከት አግባብ ነው ወይ? ወይንም አሁን ባለው በጦርነቱ ኢራንን እንደ ፋርስ መመልከት እንችላለን ወይ? ወይንም አሁን የሆርሙዝ እንትንን መዝጋቷን ልክ ከነዳጁ ጋር ከኢኮኖሚው ጋር ታላቂቱ ባቢሎን ምናምን ማለት እንችላለን ወይ? እሱን እስኪ በተወሰነ ከአቡቀለምሲሳዊ ነገሮችም ጋር ያይዘን ብናነሳቸው። አንዱ ነው አሁን የሚታየኝ አንዱ በጣም መሰረታዊ ችግር እኛ ጋር አለ ብዬ ማስበው እነዚህን ልዩ ስነ ጽሁፎች የምንረዳበት መንገድ ነው። አንተ እንደጠቀስካቸው ዮሐንስ ራእይ፣ ዳንኤል በግልጽ የሚታወቁ ጉልህ የሆኑ አቡቀለምሲሳዊ ጽሁፎች ናቸው። አቡቀለምሲሳዊ ጽሁፎች ናቸው ሲባል በውስጣቸው ግን ሌላ አይነት የስነ ጽሁፍ ዘር የለም ማለት አይደለም። ትረካዎች አሉ፣ ግጥሞች አሉ፣ ትንቢታዊ ነገሮችም አሉ። ትንቢትና አቡቀለምሲስ በጣም ሲቪሊንግ ናቸው። በጣም ተቀራራቢ እህትማማች የሆኑ ጽሁፎች ናቸው። ኦቨርላፕ ያደርጋሉ፣ ይለያያሉ፣ ግን በጣም ይቀራረባሉ። ግን አቡቀለምሲስ ምንላቸው እነዚህ ቢያንስ በጣም በጉልህ የሚታወቁት ለምሳሌ ማቴዎስ 24 ላይ ብትመጣ ትንሽ አቡቀለምሲሳዊ ስነ ጽሁፍ አለ። ኢቭን ተሰሎንቄ ላይ የምናነሳቸው ጽሁፎች አሉ። ምናልባት ሕዝቅኤል ምዕራፍ 1 መርካባ ትራዲሽን የሚባል የሆነ ዘ ዲቫይን ቻሪዮት ትራዲሽን የሚባል ሌላ ጽሁፍ አለ። ግን አቡቀለምሲሳዊ የሚመስል ጽሁፍ ነው። ኢሳይያስ ምዕራፍ 6ን ስናነብ ትንሽ አቡቀለምሲሳዊ ነገር እናገኛለን። ሕዝቅኤል ምዕራፍ 8 እስከ 11 ትንሽ አቡቀለምሲሳዊ ነገር እናገኛለን። ምናልባት ሕዝቅኤል ምዕራፍ 40 እስከ 48 እንደዚህ አይነት ነገር እናገኛለን። ግን በጣም ጉልህ የሆኑ እንደው መሳሪያም የሆኑ ለእንደዚህ አይነት ክስተቶች ጊዜ ሰው ሁሉ እየሮጠ መሽረጥ እያደረገ የሚያወጣቸው ጽሁፎች ዮሐንስ ራእይና ዳንኤል ናቸው። እነዚህ ሁለት ጽሁፎች በባህሪያቸው አቡቀለምሲሳዊ ናቸው። ፕሪዶሚነንትሊ በጣም የሚበዛው አቡቀለምሲሳዊ ፓርታቸው ነው። አቡቀለምሲሳዊ ስነ ጽሁፍ ምንድን ነው? ምስሎችን፣ ትዕምርቶችን፣ ቁጥሮችን፣ ሰዎችን እንደ ሲምቦል እንደ መልእክት እንደ ማስተላለፊያ መሳሪያ አድርጎ የሚጠቀም የስነ ጽሁፍ ነው። ሊትራሊ የምትወስደው ነገር አይደለም። አሁን ይሄ ምልክቶችን መጠቀም፣ ምስሎችን መጠቀም በዘመናዊውም ዓለም የተለመደ ነገር ነው። ለምሳሌ አኒማል ፋርም የጆርጅ ኦርዌልን ታውቃለህ? እነ ክሎቨርትን ምናምን ስናነብ የራሽያ የሶሻል ኮሚኒዝምን በወቅቱ የነበረው የሶቪየት ህብረት ኮሚኒዝምን የሚተቸው በአኒማልስ በተለያዩ እንስሳት ወክሎ ሰዎችን እነ ስታሊንን ምናምን ሪፕሬዘንት አድርጎ ነው መልእክት የሚያስተላልፈው። ስለዚህ ፖለቲካል ሳታየር ነው ማለት ነው። ስለዚህ ሊትራሊ እነዛን እንስሳት አትወስዳቸውም፣ የሚያስተላልፉት ሪፕሬዘንት የሚያደርጉት ርዕዮተ ዓለም አለ፣ የሚጠቁሙት ነገር አለ። ይሄ በጣም የተለመደ አሁን ፊልም ለምሳሌ ልጆች እኛም አንዳንድ የምናየው ወጣ ያሉ ፊልሞች አሉ። ለምሳሌ ጌም ኦፍ ትሮንስን የሚያይ ትውልድ፣ ሃሪ ፖተርስን፣ ሎርድ ኦፍ ዘ ሪንግስን ስታይ የሆኑ ሌሎች ፍጥረታት በቃ በዚህ በገሃዱ ዓለም የሌሉ ምስሎች፣ ሰዎች፣ ፍጥረቶች አሉ። እነዛን ሪፕሬዘንት አድርገው ግን የሚያስተላልፉት መልእክት አለ። ሊትራሊ አንወስደውም፣ ግን እነሱ ሪፕሬዘንት የሚያደርጉትን መልእክት በቀላሉ አንደርስታንድ እናደርገዋል። በዮሐንስ ራእይ መጽሐፍ ውስጥ ሮም ሪፕሬዘንት የተደረገችበት፣ ቄሳሮቹ ሪፕሬዘንት የተደረጉበት፣ ሰይጣን ራሱ ሪፕሬዘንት የተደረገበት፣ ቤተክርስቲያን ራሱ ሪፕሬዘንት የተደረገችበት የተለያዩ ምስሎች አሉ። የተለያዩ ኢቨንቶች፣ ቁጥሮች፣ ክርስቶስ ራሱ ሪፕሬዘንት የተደረገበት ነው። ለምሳሌ ቤተክርስቲያን 7ቱ የወርቅ መቅረዞች ተብላለች። የታረደ በግ ተብሏል ክርስቶስ። ሰይጣን ቀዩ ዘንዶ ተብሏል። ሮም ባቢሎን ተብላለች። ብዙ አዲስቱ ኢየሩሳሌም ሚል እናገኛለን። ለምሳሌ ለእግዚአብሔር የተለዩ ሰዎች ፍጹም በሆነ ሰማዕትነት የሚኖሩ በምስክርነት ህይወት የሚኖሩ ሰዎች ሁለቱ ወይራዎች ሲባሉ ታገኛለህ። አጠቃላይ ፒፕል ኦፍ ጋድ በብሉይ ኪዳን በአዲስ ኪዳን ያለው የእግዚአብሔር ሕዝብ 24ቱ ሽማግሌዎች ሚል 144,000 ሚል ልታገኝ ትችላለህ። ሰዎች በተለያየ መንገድ 144,000 ሊትራሊ ወስደ የሆነ ጊዜ 144,000 ሰዎች በቃ ተመልምለው የሆነ ነገር ያደርጋሉ ብለህ ሊትራሊ ከወሰድከው ቁጥሮች፣ ምስሎች፣ ትምህርቶች እነዚህ አቡቀለምሲሳዊ ጽሁፎች ውስጥ በምን አይነት ዓላማ ጥቅም እንደዋሉ እየተረዳህ አይደለም ማለት ነው። በቀጥታ አዶፕት የምታደርገው ከሆነ እንዳለ ያንን ኢምፖርት የምታደርገው ከሆነ ለምሳሌ ማህተም በግንባራቸው እግዚአብሔር ህዝቡን ያትማል ግንባራቸው ላይ ይላል። እግዚአብሔር አሁን እያንዳንዳችን ላይ መጥቶ የሆነ ማህተም ያስቀምጣል ማለት ነው አይደለም። አውሬውም የራሱ የቁጥር ማህተም አለው ይላል። አውሬውም የመጣ ግንባራችን ላይ ያስቀምጣል ማለት ነው ነሰሪ እንደዛ አይደለም። ማህተም ምንድነው ያመለክት? ቢሎንጊንግነስን፣ ባለቤትነትን፣ ገንዘብ ማድረግን፣ በቁጥጥር ስር ማዋልን፣
ማለት ነው። ሰይጣን እንዴት ነው ሰዎችን በቁጥር ስር የሚያደርገው? ሲስተሞች እንዴት ነው የሚይዘው? እግዚአብሔር እንዴት ነው የሚይዘው? እንደዚህ አይነት ያተረጓጎም ብዙ አይነት አማራጮች፣ ብዙ አይነት እይታዎች አሉ። በፕሮብለም አንተ እንዳልከው ብቸኛው ያተረጓጎም ዘዴ ተደርጎ የተወሰደው ይሄ ፊውቸሪስቲክ የሆነው በጣም ፊውቸሪስቲክ የሆነው በዚህ በዲስፐንሴሽናሊዝም ላይን የመጣ በስፍረ ዘመናዊ ላይን የመጣ እና ዲፎልት የሆነው ከዚህ ውጭ ማሰብ ከዚህ ውጭ መተርጎም ምንፍቅና እስኪመስል ድረስ በቃ የሚያስጨንቅ ነገር እስኪሆን ድረስ የኢትዮጵያን ቤተክርስቲያን በአሜሪካ አሁን ብዙ ለውጥ ቢኖርም በአሜሪካ በኮንሰርቫቲቭ ክርስቲያኖች ዘንድ በጣም የተለመደ ነገር ሆኗል። እሱ በጣም ትንሽ ችግር አለበት ብዬ ነው ማስበው። ስለዚህ ያመጡ የሆነ ራዕይ ምዕራፍ 9 ላይ ያለውን የአንበሳውን ጦር የአንበሳውን መንጋ የቻይና ቀዩ ጦር ነው ያን የቻይና በኮሚኒዝም ጊዜ የነበረውን እንቅስቃሴ እዚህ ብላክ ሃዋክ ሶማሊያ ላይ የአሜሪካ ጦር ጀት ሲል እሱንም አምጥተን የሆነ ራዕይ ላይ አንድ ጥቅስ ያመጡ የሚደረድሩ ሰዎች ነበሩ። ራሽያን የሆነ ነገር የሚሉ ሰዎች አሉ። አሁንም አፍሪካ የሆነ ነገር አውሮፓ ምናምን የሚሉ አሉ ጥቅሶችን እያመጡ። እኔ ያተረጓጎም ቢፈተሽ በጣም ጥንቃቄ ቢደረግበት ጥሩ ነው ብዬ ነው ማስብ። ያ ማለት ግን በዘመን መጨረሻ እግዚአብሔር ፍትሁን ለማስፈን ኃጢአተኛ ሰዎችን መንግስታት ክፉዎችን ለመቅጣት ደግሞ ቤተክርስቲያኑን ለማሳለፍ መንግስቱን ደግሞ ለመዘርጋት ሙሉ ለሙሉ ለመፈጸም ስለሚያደርጋቸው ነገሮች እነዚህ መጽሐፍት አያወሩም ማለት አይደለም። በደንብ ነው የሚያወሩት፣ በደንብ ነው የሚናገሩት። መርህን ይናገራሉ፣ በደንብ መርህን ይናገራሉ። ያ መርህ ድሮም የሰራ ነው። ለምሳሌ ራዕይ በሮማን ኢምፔሪያሊዝም ጊዜ የሰራ መርህ ነው ያለው። ስለዚህ እዛ ላይ ያልሆነ ነገር እዛ ላይ ያልተረዳነው ነገር እዚህ ልንረዳው አንችልም። ያን መርሁን ነው የምናገኘው እንጂ በቀጥታ ዳይሬክትሊ አምጥተን አውሬው ሳዳም ሁሴን ነው፣ አውሬው የሮማን ፖፕ ነው፣ የሮማን ካቶሊክ ፖፕ ነው፣ አውሬው ማርቲን ሉተር ነው፣ አውሬው ፑቲን ነው፣ አውሬው ትራምፕ ነው ምናምን እያልን ምን ተረጉም ከሆነ ይሄ በቃ እንትን ነው። ይሄ ትራይንድረር አይነት እንደውም አንድ ሰው ኒውስፔፐር ኤክሰጀሲስ ይለዋል። ይሄ የኒውስፔፐር ኤክሰጀሲስ ነው፣ የጋዜጣ ስናፈታት ነው። መጽሐፍ ቅዱስን በጋዜጣ ነው የምትፈታው። በዜናና በጋዜጣ የሚፈታ መጽሐፍ ቅዱስ የለም። ይልቁንስ መጽሐፍ ቅዱሱ የያዘው መርህ ነው ዓለም የምትመዘንበት። እኛ ከመጽሐፍ ቅዱስ በምናገኘው መልእክትና መርህ ነው በዓለም ላይ የሚሆነውን ድራማቲክ የሆነውን የፖለቲካዊ ማህበራዊ እንቅስቃሴ ምንመዝ ነው ምንፈት ነው እንጂ በተለዋዋጭ የፖለቲካ ስነ ምህዳር ውስጥ የሚከናወኑ ነገሮችን እያመጣን ይሄ ነው ምንል ከሆነ አድካሚ ስራ ውስጥ ነው የምንገባው። ይሄን የሚያደርጉ ሰዎች አሉ፣ ግን ወደ ትክክለኛ የመጽሐፍ ቅዱስ ተረጓጉም መምጣት አለብን። በጣም መልካም። ምንድነው በዚህ ጋር ምናልባት አንድ ቅድም የሚያነሳው መጨመር ካለበት የመጀመሪያዎቹ ተደራሲያን ለምሳሌ የራዕየ ዮሐንስ የመጀመሪያ ተደራሲያን 7ቱ አብያተ ክርስቲያናት ሰምተው ገብቷቸው ተረድተው ነው የሄዱት። ማለት የራሽያ መነሳት አላስፈለጋቸውም፣ የአውሮፓ ህብረት መመስረት፣ እስራኤል እንደ ሀገር መሆን ምናምን አላስፈለገቻቸውም እና ምናልባት ታሪካዊ ልክ ከስነ ጽሁፉ እኩል የመጀመሪያዎቹ ተደራሲያን ምን ገባቸው አይደል? ይሄ መርህ ስለሆነ ምን ገባቸው የሚለው በአግባቡ ሚዘነጋ አይነት አተረጓጉም ይሄ እንግዲህ አማን የሄርሜኔቲክስ ወይም የስነ ፍታቴ የመጀመሪያ መርህ ነው። በቃ ሚኒመም አንድ ሰው መጽሐፍ ቅዱስን ለመተርጎም ሊኖረው የሚገባ ዝቅተኛዋ ትንሿ የመጀመሪያው ዕውቀት ይሄ ቴክስት ይሄ ማነበው ክፍል ያኔ ለተጻፈላቸው ሰዎች ምን ትርጉም ነበረው፣ ምን ስሜት ሰጧቸዋል የሚለውን ማወቅ ነው። ይሄ ቴክስት ዛሬ አሁን ለሚሆነው የፖለቲካ የማህበራዊ ሁኔታ ምንድነው ትርጉሙ ብለህ አትጀምርም። መጀመሪያ የተጻፈላቸው ቀጥታ የተጻፈላቸውን ሰዎች እንዴት እንደተረዱት ምን ከነሱ ሁኔታ አንፃር ምን እየተባለ እንደሆነ መጀመሪያ አንደርስታንድ ማድረግ ነው የሄርሜኔቲክስ ዝቅተኛው። አለበለዚያ ሙሉ በቃ ሌላ መንገድ ላይ መውጣት ነው የሚሆነው፣ ወደ ትክክለኛ ትርጓሜ የማያደርሰን። በጣም መልካም። ምናልባት ከዚሁ ጋር አያይዘን እንግዲህ ይህንን ሁሉ ያልንበት መሰረታዊ ምክንያታችን አሁን በጣም እንደ አዲስ እየተነሱ ያሉ ትርጓሜዎችና ድጋፎች ወይ ደግሞ አንዳንድ አመለካከቶች አሁን ያለቿን እስራኤልን በእነዚህ አቡቀለምሲሳዊ ጽሁፎች ላይ የተጠቀሰችው ራሷ ፖለቲካል እስራኤል
አሁን ያለችው ማለት ነው። እና ያኔ ደግሞ የኪዳኗ እስራኤል ጋር በደንብ በማምታታት የቀረበ ስለሆነ ምናልባት ልዩነት አላቸው። ናት ኦንሊ ከነዚህ ከእንትን ብቻ ሳይሆን ከአቡ ቀለምሲሳዊ ነገር ብቻ ራሱ ከአዲስ ኪዳን ነገር መለኮት አንፃር ምንድነው ልዩነታቸው? እንዴት ማየት አለብን? እስራኤልን እንደ ነገረ ፍጻሜ እንደ እስካቶሎጂካል ኔሽን መመልከት እንችላለን እሱ ወይ ይፈቅድልናል ወይ የሚለው ትንሽ እስኪ እሱን ብንመለከተው። ኤግዛክትሊ እንደሱ አይነት ግንዛቤዎች አሉ። እግዚአብሔር አሁንም ቢሆን እንደ ድሮ እንደነበረው እንደ ኤትኒክ እስራኤል ኔሽን በብሉይ ኪዳን እንደነበረችው እግዚአብሔር ልዩ የሆነ ፕሮግራም፣ ልዩ የሆነ ቅድ፣ ልዩ የሆነ ፍላጎት አለው። ያን ደግሞ በዘመን መጨረሻ ያደርገዋል። ስለዚህ አይነት አስተሳሰብ አለ። ይሄ በጣም የብዙ የነገረ ፍጻሜ ጥቅሶችን ክፍሎችን ያተረጓጎም ማጠንጠኛ ያ ነው። እስራኤልን አሁንም ቢሆን እንደ ብሉይ ኪዳኗ እስራኤል ብሉይ ኪዳን ላይ እንደነበረችው እግዚአብሔር ይጠቀምባት እንደ ሚሽነሪ ክብሩን፣ ኃይሉን፣ ፍቅሩን ለሌላው ዓለም አምላክነቱን ለመግለጥ እንደመረጣት ጸጋውን እንደሰጣት የሱ መሳሪያ ሚሽነሪ እንዳደረጋት አይነት እስራኤል እግዚአብሔር አሁንም ናት ያለችው ፖለቲካል እስራኤል አሁን ያለችው እስራኤል ናት ብሎ የመረዳት ነገር አለ። መጽሐፍ ቅዱስን በደንብ ስናየው ግን የእስራኤልን ታሪክ የፈጸመ የእስራኤልን ሚና የተወጣ የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነ አሁን አይሁዳዊም ሆነ አሕዛብ ወይም ደግሞ የሆነ የተለየ ኤትኒክ ሳይኖር ሁሉም አንዱ በአንዱ አንዱን ሳይተካው አሕዛብ እስራኤልን ሳይተኩ አንዱ ሳይጨፈልቀው ሁለቱም ደግሞ በሁለት መስመር ሳይሄዱ ከሁለቱም እግዚአብሔር አንድ ሕዝብ፣ አንድ ኪዳን፣ አንድ ኢኮኖሚ ኦፍ ሳልቬሽን፣ አንድ ፍጻሜ በክርስቶስ ኢየሱስ ሞትና ትንሣኤ መርቆ እንደከፈተ ነው ምናምነው። ማለት ትክክለኛው መጽሐፍ ቅዱስ ትምህርት ይሄ ነው ብዬ ነው ማምነው እንጂ የድሮ አይነት ኤትኒክ እስራኤል የተለየ ሕዝብ አሁንም ቢሆን እግዚአብሔር አንዳንድ የሚያስቸግሩ የመጽሐፍ ቅዱስ ክፍሎች አሉ። ባለፈው ከኤሚ ጋር ጥሩ ጊዜ አሳልፋቸዋል። በተለይ ሮሜ ምዕራፍ 11 ቁጥር 26 ላይ ብዙ ሰዎች ይቸገራሉ። ምንድነው የምናደርገው ታዲያ? እግዚአብሔር በተለየ ሁኔታ እስራኤልን የሚድኑበትን አንዳንዶች አሁን በጣም ድሮ አክራሪ የነበሩ አሁንም እግዚአብሔር ለእስራኤል የተለየ ፕላን እንዳለው ነው፣ በዛ መልኩ ነው የሚቀጥለው፣ በመጨረሻ እንደዚህ ይሆናሉ፣ ከነሱ እንደዚህ ይሆናል፣ መቅደሱ ይሰራል፣ አውሬው እንደዚህ ይወጣል፣ የ3 ዓመት ተኩል እንደዚህ ይሆናል፣ እንደዚህ ወለናል ምናምን የሚሉ ሰዎች ሁሉ አንዳንዶቹ ምናልባት ሮሜ ምዕራፍ 11 ቁጥር 26 ላይ እግዚአብሔር በዘመን መጨረሻ እንደው ለእስራኤል የተለየ የመዳን ቻንስ ይሰጣት ይሆናል ምናምን የሚል ትንሽ ኮምፕሮማይዝ የማድረግ ነገር ይናገራሉ። ከዛ ውጭ ግን እስራኤልን አሁንም እንደ ብሉይ ኪዳኑ አሁን እኔ ሶሺዮሎጂስት አይደለሁም። የሆነ ኔሽን የሰዎች ፍልሰት፣ መውለድ፣ መዋለድ፣ መበተን፣ መቀላቀል፣ መጨማመር ምናምን ምን አይነት ኔሽን ሊፈጥር አሁን እስራኤል ጂኦግራፊካል እስራኤል ላይ ያለው ህዝብ ፒውርሊ ኦልድ ቴስታመንት ላይ የነበረው የ12ቱ ነገድ ህዝብ ነው። ላይኑን በቃ ጠብቆ የሄደ ህዝብ ነው። በነገድ አሁን ራሱ አንዱን መንገድ ላይ ቴል አቪቭ ላይ አንዱን አስቁመህ ከየት ነገድ ነህ ከይሁዳ ነው ወይስ ከሮቤል ነህ ብትለው እኔ ቢንያም ነኝ ምናምን በሚል ደረጃ የራሱን አይደንቲቲ ኤትኒክ ላይን ለይቶ የሚታወቅ ህዝብ ነው ወይ ብትል ይሄ 2000 ዓመት ይሄ 3000 ዓመት ብዙ ነገር ፈጥሯል። እነሱ ደግሞ በጣም ዲያስፖራ ሆኖ በመላው ዓለም ተበትነው ነበር። ተዋልደዋል፣ ተጋብተዋል፣ ምን ብለዋል ምናምን። የትኛውም ኔሽን በአሁኑ ሰዓት ፒዩር የሆነ ነው በቃ ኤትኒክ ንጹህ ደም ነው ያለው። ንጹህ ደም በቃ በሚያፋክት እንትንም አለ አይደል? ሂስቶሪካል ምናልባት በአሶር የሄደው 10ሩ ከተመለሱት መካከል የለም። ኤግዛክት አስራዶን ራሱ የአሶር ንጉስ ከተለያየ አካባቢ አምጥቶ ይሁዳ ላይ ራሱ አስፍሮ በነገራችን ላይ በምርኮ እኮ በሚሄዱበት ጊዜ የተወሰነው ህዝብ ራሱ ወደ ባቢሎን ሲማረኩ በአምስቱ የፍልስጤም ከተሞች በጌት፣ በአዛጦን፣ በአቃሮን፣ በአስቀሎና እና በአሽዶድ በአምስቱ የተለያዩ የፍልስጤም ከተሞች ተበትነው ሄደው ነበር። ከዛ በኋላ ምርኮ በባቢሎን የሚደረገው ምርኮ ሲጠናቀቅ የተወሰኑ ተመልሰው ደግሞ ፒፕል ኦፍ ዘላንድ ተብለው መኖር ጀምረው ነበር። እንደውም ነህምያ ሲመለሱ የአዛጦን ቋንቋቸው ራሱ ሂብሩን ትተው
የተለያየ ቋንቋ እየተናገሩ ነው ያቃሮን ምናምን አይነት ባህል ካልቸር አሲሚሌትድ ሆነዋል ተዋልደዋል ተጋብተው አፋቶ ሁሉ የተወሰነ የሆነ ዜኖፎቢክ የሚመስል እርምጃው ሊወሰዱበት ጊዜ አለ እነዝራ እንደዚህ አይነት ነገር ሞክረዋል ስለዚህ እንትን ልትለው አትችልም ይሆን አንድ ኤትኒክ አይደንቲቲ ፒውርሊ አሁንም ቢሆን በቀድሞ ሴንስ የሆነ ነገር ልናየው የምንችልበት እድል በጣም ጠባብ ነው ግን የአዲስ ኪዳን ትምህርት እንደሱ አይደለም በዛ መልኩ ማየት በጣም አስቸጋሪ ነው እነዛን የብሉይ ኪዳንን ጥቅሶች የዳንኤልን ሕዝቅኤልን ኢሳይያስን ምናምን ያሰብን ያችን የብሉይ ኪዳንን እስራኤል ያሰብን እዛ ጋር የተነገሩ ትንቢቶች በቀጥታ አሁን ባለችው ፖለቲካል እስራኤል ላይ እንደሚፈጸሙ በቀጥታ እንደሚፈጸሙ ማሰብ አዲስ ኪዳንን አንደኛ አዲስ ኪዳንን መርሳት ነው አዲስ ኪዳን ምን እንደሆነ ቤዚካሊ ለአጠቃላይ ለእግዚአብሔር ሕዝብ እግዚአብሔር በመሲሁ በኩል በእስራኤል መሲህ በኩል ለእስራኤልም ለአሕዛብም የሚሆንን የመዳን መንገድ ያመጣበትን መንገድ አንደኛ ለመረዳት ነው ሁለተኛ ደግሞ እስራኤል በብሉይ ኪዳን ምን አይነት ኔሽን ነው እንደው እግዚአብሔር ከሌላው ፍጥረት በሙሉ በሆነ እስራኤል የተለየ ኳሊቲ የተለየ ነገር ስላላት ይሁን የመረጠው ሕዝብ ነው ወይስ በጸጋው በምህረቱ ክብሩን ለመግለጥ ለሌላው መዳን ምክንያት እንዲሆኑ በእነሱ ለመስራት የመረጣቸው ልክ መሲሁን እንደመረጠው እንደዛ አይነት እይታ ነው ያለን እንደዛ ከሆነ አሁን መሲሁን መርጧል መሲሁ ራሱ የተመረጠ ነው በመሲሁ በኩል ፍጥረት ሁሉ ሰው ሁሉ የሚድንበትን የድነት ፕሮግራም በሞቱና በትንሳኤው መርቆ ከፍቷል ስለዚህ አሁን ለአሕዛብም ለአይሁድም የሚሆን የእግዚአብሔር የድነት መስመርና መንገድ በክርስቶስ ተመርቆ ተከፍቷል በዛ መንገድ እንድንሄድ ነው የተጠራ በተለየ ሁኔታ የሆነ ኔሽን አሁንም ቢሆን የተለየ ፕሮግራም የተለየ ፕላን የተለየ አጀንዳ ይዞ እንደ ብሉይ ኪዳኑ የሚሄድበት ጊዜ ላይ ነው ብሎ ማሰብ አዲስ ኪዳንን ራሱ በአግባቡ ችግር ውስጥ ይከተዋል ብዬ እፈራለሁ ስለዚህ ምናልባት በአንድ ከዚህ ጋር አያይዘን የምናነሳው የብሉይ ኪዳን ላይ ከነበሩ ኪዳኖች መካከል አንዱ ኪዳን ከመሬት ጋር በጣም የተያያዘ ኪዳን ነበርና ዘሞመንት ከሁለተኛው የዓለም ጦርነት በኋላ እስራኤል በቅዱሳት መጽሐፍት ላይ በነበራት ቦርደር ወይንም ስፍራዎች ስትመለስ ስለዚህ እግዚአብሔር ወደ ቀደመ ኪዳኗ መለሳት ማለት የሚያስችል ነው ብለው በተለይ እነዚህ የአፖካሊፕቲክ ሊትሬቸሮችን የሚያነቡ ይላሉ ስለዚህ አሁን እግዚአብሔር ወደ ኪዳኑ ስለመለሳት ነው ይሄ ሁሉ የምናያቸው ከግብጽ ጋር የነበረው ከአረብ ሀገራት ጋር ያለው እያንዳንዱ ጦርነትና ጸብ ከዚህ የኪዳን መፈጸም ጋር ነው ስለዚህ አሁን ይሄ ኪዳን ስለተፈጸመ ቀሪው የሚቀረው የጌታ መምጣት ነው ከዛ ቅድም ያልከው ሶስተኛ መቅደስ ይመጣል እዛ ላይ ይነግሳል መሲሁ ኢንፋክት አንዱ እንግዲህ ሶስተኛ መቅደስ ምናምን ራሱ መቅደሱ እኔ ነኝ ብሏል ጌታችንና በጣም የሚጣረስ ነው የሚሆነው ምክንያቱም ኢምቦዲመንት ነው የእስራኤል ትክክለኛ እስራኤል የወደቀችበት ነገር ላይ በሙሉ እሱ ትክክል የሆነ ፐርፌክት የሆነ the true እስራኤል ነው እውነተኛው እስራኤል እሱ ነው ብለናል ስለዚህ መቅደሱም እሱ ነው 12ቱን ነገዶች የሰበሰበው እሱ ነው ንግስናም ክህነትም የእርሱ ነው የሚሉ ሐሳቦችን እናነሳለን እና ወደ ቦታ ከመመለስ አንፃር እስኪ ትንሽ እንየው ምክንያቱም ዘሞመንት ልክ እሱ ሲሆን ነው በጣም የዚህ እነ ዮሐንስ ራእይን እነ ዳንኤልን በጣም ጡዘታቸውን በጣም ዴይሊም በቃ ስፔኩሌቲቭ የመሆን ትርጓሜ የጀመረውና እሱን እስኪ ትንሽ ብናነሳው ብዬ ነበር እንግዲህ እሱ በጣም ትልቅ ቻሌንጅ ነው ማለት ለብዙ ሰዎች እኔም ብሆን እንግዲህ ወደ መጀመሪያዎቹ ክርስትና ጊዜያቶቼ ያው እንዳልኩ ወንጌላዊ አማኝ ስትሆን ዲስፐንሴሽናሊዝም ትምህርት ልክ እንደ ትምህርተ ሥላሴ እንደ ሚስጥረ ስጋዌ ምናምን ነው በቃ የሚጠብቅህ ትምህርቱ ነው የሚመስልህ ሌላ አማራጭ ትርጉም ሌላ እይታ ያለ መሆኑንም አታውቅም እና አንድ ትልቁ ቻሌንጅ ይሄ የቦታ ጉዳይ ነው እንግዲህ the four marks of ጂውስ ወይም ጂውስ አይደንቲቲ የምንላቸው ከአራቱ ዋና አይደንቲቲዎች አንዱ ህዝብ ነው አንደኛው ቴምፕል መቅደስ ነው አንደኛው መጽሐፋቸው ቶራ ነው ሌላኛው መሬት ነው እነዚህ አራቱ ነገሮች ማለት አይሁዳዊነትን የገነቡ ቢልዲንግ ብሎክስ ናቸው
በምርኮ ጊዜ አራቱም ነው ያጡት ቦታቸውን አጣዋል መቅደሱ ፈርሶባቸዋል መጻሕፍታቸውን ተምራ ህዝቡ ተበትኗል እግዚአብሔር እስካቶሎጂካል ሳልቬሽንን ሲያመጣ የፍጻሜ ዘመን እንድነት ሲያመጣ እነሱም ሲመለሱ እነዝራ ነህምያም ሲመጡ እዝራ ህጉን ያነባል ቶራ ይመለሳል ህዝቡ ይሰበሰባል ቴምፕል ደግሞ እንደገና ይገነባል መሬታቸውን ደግሞ ከአሕዛብ አጽድተው ደግሞ እንደገና ባውንድሪያቸውን አጥር ይገነባሉ አራቱን ነገሮች መልሰው ኮንስቲቲዩት ለማድረግ ጥረት ያደርጋሉ ይሄ ከአብርሃም ጀምሮ የነበረ ነገር ፓተርን ነው የመሬት ጉዳይ ቀላል አይደለም አሁንም ቢሆን ያ የጁስ አንደርስታንዲንግ ጁስ አይደንቲቲ በራሳቸው ፕሮግራም ህዝቡ ከመላው ዓለም the law of return አለ እስራኤል ውስጥ ይመልሳሉ አገራቸውን የተዋጉ መሬታቸውን ቴምፕሉን ቀጥለው ይገነባሉ መጻሕፍቶቻቸውን አሁን ኦልሞስት ያነባሉ ያው እየቀጠሉ ነው ያሉት ይሄ ነገር አሁን የተጀመረ ነገር ሳይሆን ድሮም በቃ ይሄ የመመለስ ህግ ኤክሶደስ እንደ አንድ ኢቨንት ብቻ አይደለም እንደ አንድ መጽሐፍ ብቻ አይደለም ዘሆል የእስራኤል ታሪክ ነው የእስራኤል ታሪክ የኤክሶደስ ታሪክ ነው ከግብጽ ጀምረህ ማስፈቻ ከአሶር ቀጥለ ባቢሎን ማስፈቻ ይችላል በፋርስና በሜዶን ቂሮስ ተመለሱ ካላቸው በኋላ ግሪኮች ደግሞ በመቃባያን ተዋግተው ካስመለሱ በኋላ በ70 ዓመተ ምህረት መቅደሱ ከፈረሰ በኋላ በባርኮችባ በ135 እንደገና መላውን ሮማን ኢምፓየር ጥለው እንዲበተኑ በባርኮችባ አመጽ ጊዜ ሮማውያን እንደዛርገዋቸው ተበትነዋል ከዛም በኋላ አሁንም የመመለስ ኢንተረስት አለ እንደመቼ ልክ እንደ ዘጻቱ እንደ ግብጽ እንደወጡት ልክ ከባቢሎን እንደተመለሱት ከፋርስና ከሜዶን ይሄ አይነት ሁሌም አተምፕት አለ ለምን ያ የጁስ አይደንቲቲ የተመሰረተው በዚህ ነገር ላይ ስለሆነ ነው ይሄ ሙከራዎች ሁሌም አሉ ግን የመሲሁ ብሬኪንግ ኒውስ እንዴት ይታይ እሺ እነሱ እንደዛ ያስቡ አይሁዳውያን እንደሱ ያስቡ እስራኤላውያን እንደሱ ያስቡ ቦታችን ህዝባችን መጻፋችን ቴምፕላችን ይበሉ ግን ዜሪት ደግሞ የሆነ ጋድስ ኢንተርቬንሽን ይሄ አፖካሊፕቲክ ኢንተርቬንሽን ኦፍ ደመሳያ በመሲሁ የመጣው በዓለም ታሪክ ውስጥ እግዚአብሔር በልዩ ሁኔታ በመሲሁ ጣልቃ የገባው ሰብሮ የገባው ይሄ ጋቪንታ ዘግሬት ኢንትሩደር ተራዋል ኢንትሩደር ነው ኢንትሩድ አድርጎ እግዚአብሔር በክርስቶስ በኩል ወደ ሰው ልጆች ታሪክ ገባና በመሲሁ አማካኝነት አሕዛብም አይሁድም የሚድኑበትን የእግዚአብሔር ህዝብ ሆኖ የሚሰሩበትን አዲስ ሪስቶርድ ኮቨናንት ሪኒውድ ኮቨናንት መርቆ ከፈተ ይሄ ሁሉንም ነገር ኮንሱሜት ያደርጋል በብሉይ ኪዳን የነበረው የላንድ ጉዳይ ነው የቴምፕል ጉዳይ ነው ቅድም እንዳልከው ቴምፕሉ ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህንን ስለራሱ መቅደስ ተናገረ ይህን መቅደስ አፍርሶት በሶስተኛው ቀን አስነሳዋለሁ ብሎ ተናገረ ይህንን ግን ዮሐንስ ማለት ስለራሱ መቅደስ ተናገረ የህዝብ ጉዳይ እግዚአብሔር ከአሕዛብም ከአይሁድም አንድ ህዝብ ኮንስቲቲዩት አድርጓል የላንድ ጉዳይ ባይ ዘ ዌይ ሪቻርድ ቦካን በጣም የምወደው የአፖካሊፕቲክ ስኮላር ነው አክቹአሊ ጎስፕል ስኮላርም ጭምር ነው እሱ ቴዎሎጂ ኦፍ ዘ ቡክ ኦፍ ሬቨሌሽን ምትለው መጽሐፉ ላይ የመቅደሱን መፍረስ በ70 ዓመተ ምህረት የመቅደሱን መፍረስ ኢየሩሳሌም ስትፈርስ የኢየሩሳሌሙ መቅደስ ሲፈርስ በአይሁድም ሆነ በክርስቲያኖች ዘንድ የሚፈጥረውን የልብ ስብራት ያስብና ለዛ ነው እግዚአብሔር በዮሐንስ አማካኝነት በዮሐንስ ራእይ ላይ ዮሐንስ ራእይ ምዕራፍ 21 እና 22 ላይ የኒው ጀሩሳሌምን ቪዥን የሚሰጣቸው አዎ ኢየሩሳሌም እዚህ እየፈረሰች ነው አይደል there is again a hope of a new Jerusalem አይ እስካቶሎጂካል fulfillment of God's people ደግሞ በኒው ጀሩሳሌም ሌላ የእግዚአብሔር ከተማ ይሄ ከተማ ስለፈረሰ ልባችሁ አይሰበነ እግዚአብሔር ሌላ ከተማን አዘጋጅቶላችኋል እግዚአብሔር ሌላ የክብርን መጠናቀቅ አዘጋጅቶላችኋል ሶ እግዚአብሔር ሁሉንም ነገር በመሲሁ እንደገና ሪስታብሊሽ ባደረገው ሪኒው ባደረገው ኮቨናንት በኩል መልሶታል የላንድም ጥያቄ የቦታም ጥያቄ የሁሉም ጥያቄ ግን 1948 ከብሉይ ኪዳን ትንቢቶች አንፃር እና ከዚህ ከጁሽ ማርክ ከጁሽ አይደንቲቲ አንፃር ስናየው መመለሳቸው it is not የሆነ ቀላል ነገር አይደለም የሚገርም ታሪካዊ ክስተት ነው 1948 ቀላል ነገር አይደለም ከዛ ከ1900 ምናምን ዓመት በኋላ ይሄ ህዝብ ተመልሶ እንደገና እዛ ቦታውን እንዲያገኝ ያደረገው ጥረት ምናምን በቀላሉ የሚታይ በተለይ ከነ ቴዎዶር ሄርዝል በ1895 ዓመተ ምህረት የሃንጋሪ ጋዜጠኛ ነው ጂው ነው በ5 ወይም በ50 ዓመት ተመልሰን እስራኤል እንገባለን አገራችንን እናገኛለን ብሎ ዛዮኒዝም ሙቭመንት የተጀመረበት he is the father of Zionism እሱ ነገር ስታየው it looks like የሆነ prophetic fulfillment ነው የሚመስለው እና የሆነ scatological fulfillment ነው የሚመስለው the whole የነገረ ፍጻሜ ሐሳቦች በሙሉ መተው እዚህ ጋር ሰው ሁሉ መቶች ካሉን እዚህ ጋር አስቀመጠ
ዲስፐንሴሽናል እና ጆን ዋልቦርድ በቃ አጠቃላይ የዳላስ ቴዎሎጂካል ሴሚናሪ ሰዎች በሙሉ ችካላቸውን 1948 ላይ ቸክለው በቃ ከዚህ አሁን ቴዎሎጂ የሚነሳው ከዚህ ከ1948 ነው እና ይሄ ኮንትራዲክሽን ነው ብዬ ነው ማስበው። በጣም መልካም። ስለዚህ በደንብ ለመመልከት ሞክረናል እስራኤል ፖለቲካል እስራኤልንና እቺ ኤትኒክ እስራኤሏ መካከል ስላለው ልዩነት ምናልባት አንድ ደግሞ አያይዘን እንድናነሳ የምፈልገው እስራኤልን ማዕከል ያደረገ ነገረ ፍጻሜ ወይንም በቃ አዘ ሴንተር ምክንያቱም የነገረ ፍጻሜ አይ ቲንክ የርገም ሙልትማን ይመስለኛል የነገረ ፍጻሜ ማዕከሉ ክርስቶስ መሆን ስላለበት ማለት ነውና ብዙ ከእስራኤል ጋር ከኢቨንቶች ጋር እስራኤል ዙሪያ ከሚከወኑ የተለያዩ ነገሮች ጋር እነሱ ላይ ብቻ ማዕከል ትኩረት ያደረገ ንባብ ወይንም ነገረ ፍጻሜያዊ እሳቤ ቅዱሳት መጽሐፍት የሚመክሩት ነው ነገረ መለኮትስ የሚመክረው ነው ወይ የሚለውን ብናነሳው ለማለት ነው። ትክክል። አይ ቲንክ መፍትሄ የምናገኘው ለሱ ጥያቄ ትክክለኛ መልስ እናገኝ ነው አይደለም። አሁን በአዲስ ኪዳን በብሉይ ኪዳንም ቢሆን እግዚአብሔር አልቲሜት ፕላኑ እስራኤል ላይ ብቻ አይደለም። እስራኤልን የመረጣት የቀባት የመለመላት ያን ሁሉ ጸጋ ያን ሁሉ ክብር ያን ሁሉ ፍቅር እግዚአብሔር የሰጣት እስራኤል ኮንፋይንድ ሁና በራሷ እንድትኖር እንድትሟሟቅ ምናምን ያን ፕሪቪሌጅ እንደራሷ ሀብት ብቻ ቆጥራ እንድትደሰተው ብቻ አይደለም ሌላው ኔሽን እንድትሆን እግዚአብሔር እኮ የዓለም ፈጣሪ ነው የዓለም ጌታ ነው ጥናፍ ዓለሙን ሁሉ የሚገዛ ሉዓላዊ አምላክ ነው። ስፔሲፊካሊ አንድን ሰው ሲመርጥ ያንን ሰው ሲመርጥ በዛ ሰው በኩል ለሌላው ዓለም ፍቅሩን ክብሩን ኃይሉን ለመግለጥ ነው መሳሪያ ነው። ይሄ በእስራኤል ታሪክ ውስጥ የምናውቀው ነገር ነው። በምርኮ እንኳን ሄደው በባቢሎን ውስጥ እግዚአብሔር ድንቅ ተአምራት ያደረገ ክብሩን ሲገልጥና ብዙዎች እሱን ሲያመልኩት ሲሰግዱለት ነገስታት ሳይቀሩ እናገኛለን። እሱ ራሱ አብሮ ከእስራኤል ጋር ሚሽነሪ ጋር ሆኖ ሄዷል። ክሪስቶፈር ራይት እንደዛ ይላል። ሚሽነሪ ነው the mission of God እግዚአብሔር ራሱ ሚሽነሪ the first missionary ነው እግዚአብሔር ነው። አዳምን ፈልጎ አዳም ወዴት ነው ብሎ ሲመጣ የሰው ልጆችን የሚፈልግ አምላክ ነው እና አንድን ሰው ወይም አንድን ኔሽን መርጦ ከዛ ሰው ጋር ከመጀመሪያ እስከ መጨረሻ በቃ ከሱ ጋር እንትን ማለት ጉዳይ አይደለም። የእግዚአብሔር ፍላጎት በዛ በመረጠው ሰው በኩል ፍቅሩን ክብሩን ኃይሉን ማዳኑን መግለጽ ነው። ስለዚህ ቴዎሎጂያችን የሆነ አንድ ኔሽን ላይ አንድ ህዝብ ላይ ሊያጠነጥንና በዛ ሊታሰር በዛ ሊመሰረት ብቻ አይገባውም። በተለይ ካቶሊክ ነገረ ፍጻሜን ስናስብ መሲሁን ሚስካ አደረግን። በዘመን መጨረሻ ነው ኢየሱስ ራሱ የመጣው። ዘመንን የሚዘጋው ዘመንን የሚጨርሰው መሲሁ ነው። መሲሁ መጥቷል። በሱ የተመሰረተ ኪዳን አለ። አሁን ስለ ብዙዎች ለኃጢአት ስርየት የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ ማቴዎስ 26 ላይ ተናግሯል። ሞቷል፣ ተነስቷል። በሞቱ በትንሳኤው እስካቶሎጂካል ጄጅ ሆኖ መጥቷል። ራእይ ላይ የምናገኘው ራእይ ምዕራፍ 1 ቁጥር 13 ላይ የምናገኘው ከ12 እስከ 16 ብናነብ የሰው ልጅ የሚመስለው በመቅረዞች የሚመላለሰው የሚለው እሱ ስለ ክብሩ ስለ መስፍን መሆኑ አገልጋይ መሆኑ ገዢ መሆኑ ንጉስ መሆኑን የምናገኝባቸው ብዙ ክፍሎች አሉ። ስለዚህ በዘመን መጨረሻ ነገሮችን ሁሉ የሚገዛ የሚቆጣጠር ዘመኑን የሚዘጋና የሚፈጽም መሲሁ ነው። ስለዚህ የነገረ ፍጻሜ ቴዎሎጂ ከአንድ የሆነ ህዝብ ጋር ብቻ ሳይሆን ከመሲሁ ጋር የተቆራኘ መሆኑ በመጽሐፍ ቅዱስ ውስጥ ግልጽ የሆነ ትምህርት ነው። ስለዚህ እስራኤል ላይ ያጠነጠነ አሁን ካለችው ፊዚካል ፖለቲካል ኤትኒክ እስራኤል ጋር እንግዲህ ኤትኒክ እስራኤል የሚለው በጣም ሊያነጋግር ይችላል አስተሳስሮ እዛች እስራኤል የምትባል ጂኦግራፊ ፖለቲካል እስራኤል ውስጥ የሚከናወኑ የዕለት ከዕለት ክስተቶችን እየመዘገቡ ከመጽሐፍ ቅዱስ የሆኑ ጥቅሶችን እያፈላለጉ የነገረ ፍጻሜ ቴዎሎጂ የሚሰሩ ሰዎች the bigger vision the bigger new testament the bigger biblical eschatological vision በጣም ሪዲዩስ ያደርጉትና ሚስ ያደረጉት ይመስለኛል። እንደሱ ብቻ አድርጎ ማየት ለስተት ይዳርጋል ብዬ አስባለሁ። በጣም መልካም። በጣም አመሰግናለሁ ወንድም አበባይን ኤቢን በጣም ነው ማመሰግነው ስለነበረን ቆይታ። እኔም አመሰግናለሁ። በጣም ቴንክ ዩ። በሌላ ዝግጅት እንደምንገናኝ ተስፋ አደርጋለሁ። ቴንክ ዩ።